ስትናገር ማለት ነው ያወራችን ቸርች ውስጥ ይሄ በይፋ ነው። ለአንዱ ሳይሆን ቸርች ቁማ ያወራችን ነው የምነግርህ ረዳት ፓይለት እንደሆነች እና መንግስት ደግሞ 20 ሰዎችን እንዳገደ ከስራ አብራ የታገደች ከ20 ሰዎች መካከል አንዷ እንደሆነች አካውንቷን ብሎክ እንደተደረገ ይሄ ነው ያወራችን። በጊዜው ደግሞ ሰው ስለሆንክ ትራራለህ አይደለም የወለደ ሰው ማንኛውም ኢትዮጵያ እንደሚያደርገው ከጎና ነበር። በተለይ እኔ ደግሞ ከጉድለቴ ማለት ነው የእውነት ጸጉር እያጠብኩ ጸጉር እየሰራው አካፍላት ነበር። ያለኝን አደረኩ ለማለት አይደለም፣ እውነታው ይሄ ነው። እኔ ጸጉር ቤት ነው የምሰራው፣ ግን ካለኝ ነገር ግን ያለኝን በርበሬም ይሁን ሽሮም ይሁን በቃ ያለኝን ቤት አካፍላት ነበር። እንደዛ ነው የቀረበችኝ። ስትቀርብ መልካም ሰው መስላ በሚያሳዝን መልኩ ነው እንግዲህ ከሆነ ከሁለት ወር ከሶስት ወር በኋላ ነው አዲስ አበባ ያመጣች ተመልሳ ማለት ነው። አጣች የፍርድ ቤት ኬዝ ነበረኝ፣ አሁን አልቆልኛል፣ መንግስት ወደ ስራ ይመልሶኛል አለችን። እሻልኛ አምን ተቀበልን ያለችን ደግሞ ክርስቲያን እንደዛ ይዋሻል ብለን ስለማነስ ማለት በእምነት እንደዚህ አይነት ነገር ላይ አይቼ ሰምቼ አላውቅም። በላይ እንደዚህ ድፍረት ኃጢአት አላውቅም ማለት ከዚህ በፊትም ሰምቼ ስለማላውቅ ሁላችንም አምነናታል። እና በሰው ልብ በሚታመን መልኩ ነው የገባችው በእያንዳንዳችን እና የእውነት ነው የተቀበልናት፣ የእውነት ነው ያመንናት። ግን አሁን ጥያቄ ብጠይቅሽ አሁን ማለቂያ ላይ ኖሮ ይችላል። አሁን እሷን ማን አስተዋወቀሽ? ከዛ እሷን ተባባሪ ማግኘት በጣም ቀላል ነው። ቸርች ውስጥ መጣ ነው አዳር ጸሎት ቸርች ውስጥ መጣ ነው እንግዲህ ያየዋት። የመጀመሪያ ቀን ታህሳስ 1 አዳር ጸሎት ነበረ የምእመኑ ማለት ነው። በዛ ሰዓት ደግሞ ጎንደር መጣ ቆይታለች እኮ ጎንደር አሉ። እኛ አሁን እኮ የምናውቀው እኮ ጎንደር እኮ ልጆቿ ሲማሩ ነበር ትምህርት ቤት። ስለዚህ ሚኪ ከሷ ልጅ አለው የተባለው እውነት ነው ማለት ነው። አላውቅም ይሄ ጀምራ ታመጣዋለሁ እስከ ዲኤንኤ እናስመርምር ሁሉ ነው የማመጣው። ቀልድ አላውቅም። እሺ ምክንያቱም ሀብቱ እሱ ይመስለኛል የእናንተ ብር ያነሳ ይሆን አይቀርም፣ ጥርጣሬ ነው። እሱን እንግዲህ እግዚአብሔር እውነት የብዙ ሰው ህይወት ተመሰቃቅሏል። የእውነት ያላለቀሰ ያልተከፋ ያልተጎዳ ሰው የለም ማለት የእሷ ክፋት ገንዘብ መውሰዱ አይደለም። ገንዘቡ ታገኛለህ፣ በቃ የምታገኘው የምታጣ ጉዳይ ነው። ግን ሰው ድጋሜ እንዳይሰራን ያደረገች ሰርተህ እንዳትለወጥ ነው። አሁን ከስራ አፈናቅለህ እዚሁ ሜዳ ላይ ነው የጣለችን። ገብቷል። ሁላችንም ቢሆን ሁሉም ሰው አሁን ይሄኛው ከጀርባ ያለው ልጅ እንግዲህ የመንግስት ሰራተኛ ነው። 5 ልጅ እኔ ለሱ ብቻ ቢሆንስ ሚስትህ ማምጣ ስፖንሰር አግኝቻለሁ በቃ ስፖንሰር አግኝቼላችኋለሁ አለችኝ ለሁላችንም። እና ልጆች 5 ልጅ አስበው 5 ልጅ ይዞ መጣ። ሚስቱንም ደሞዛቸው እስኪታገድ በቃ እስኪያቆም ድረስ ጸጥ አለች። ይሄ ነው እንግዲህ እሱ መስከረም የመጣ ልጅ ነው። ሁላችን መስከረም የመጣን አዲስ አበባ ከመስከረም እስከ ጥር ባለው ሰዓት አስበው መንግስት ደሞዝ ሊሰጥ አይችልም። በቃ ድቤ ይኖርም ማለት ነው። ግን በጣም የጎዳችን ከሁሉ ሰው ከስራ ማፈናቀሏና ሜዳ ላይ እንዲወድቅ ማድረጓ ነው የሷ ክፋትና ጭካኔዋ። እኔ ሰው በዚህ ልክ ይጨክናል አላውቅም ማለት ማሰብ ራሱ ይከብደኛል። አሁን ከዚህ በኋላም ሰው ማመን ይከብደኛል። በቃ ለወደፊቱ ነው አምሮኝ ያበላሸችኝ ነው የሰው አመኝ መጠጋታችን። ምክንያቱም አብረ የኖርከው ሰው ጋር እንድትጣላ አድርጋለች። አሁን አንተ ነው ትታዘባለህ እኮ ያን ሰው ታስገባው ለመልካም ብለህ ነው። እሱ ነው እንትና ነው ያስገባች እንጂ እሱ ነው ያስገባኝ። በቃ ሰው እርስ በርስ ተብላላ። ከሷ ክፋቷ ይሄ ነው እና ብዙ ነገራችን ተጎድቷል በጣም እና ሰውን እኔ አላውቅም። የሷ ጭካኔ ይለያል። የሰው አይመስለኝም እውነት ሰው መሆን ለሰው እኮ ትራራለህ የሆነ ነገር አይደል? የስች ግን ጥቂት የሚባል ርህራሄ የለም። ጥቂት የሚባል ርህራሄ የለም። አንዲት ግለሰብ ናት እናት አባት የለኝም ሞተውብኛል አለች። ከዛ ተቸግሬ ነው ፓይለት ነበርኩ ጂኒ ነበርኩ ቆለጥ ነበርኩ ብላ ያው ገንዘብ እንዴት አምላክ ተሰጣችሁ? በጣም ይከብዳል። በጊዜው በነገራችን ላይ እንዳልኩ እንድናምናት ያደረገ መንፈሳዊ መስላን የቀረበችው በጣም እኔ በቃ ስታለቅ ስትጸልይ ብታያት እውነት በጣም ነው የምትጸልየው። እኔ ይሄ የእውነት እንደው እግዚአብሔር ለውሸት ብትጠራው ለእውነት ባገኛት የእውነት ነው የምነግርህ። ለውሸት የጠራችው እግዚአብሔር የእውነት ልባሊን ካውና ይተለወጥ። የእውነት ነው የምነግርህ። እኔ ልጆቿ ያማምራሉ። ለነሱስ እንዴት አታስብም ወይ? ወልደ ሴት ልጅ ወልደ የወለደ ሰው እኮ ይራራል። እቺ ግን ወልዳ እንኳን ለሰው ልጅ ርህራሄ የላትም። ጨካኝ ነች።
እና እስከዚህ ይጎዳል ያለው ፓስተር ማሪቆስ አንቺን እንድትመልሽልኝ ፈልጌ አይደለም። ከጀርባ ያለው ፓስተር ማሪቆስ እግዚአብሔር ካናዳ ስትሄዱ ማየት አማርኝ ምናምን እያለ ይሰብካል ከሷ ጋርና ምናምን የሚል መረጃ ደርሶኝ ነበር። አሁን ደግሞ እሱ ሪከርድ አድርጎኛል 6 ደቂቃ ሪከርድ እና አብረን እንጸልይ ነበር ራእይም ምናምንም ሞካክረናል ብሎኛል። ይሄን ነገር ሰምተሽ ታውቂያለሽ? ማሰማሽ ብዙ ወላሂ እውነቴን ነው። እሱ ራሱ ይጠይቅና ይመልስ። አሁን ራሱን ነው የምትጠይቀው። ትንቢት አምጥተሃል ወይ? ራእይ ታይቷል ወይ? በትክክል ነው ወይ? ካልሆነስ አሁን ለምን አልሆነም ተብሎ መጠየቅ ያለበት ራሱ ነው። አሁን ይመልስ እኔ መልስ አልችልም የእሱ ጥያቄ ስለሆነ። አይ አምኗል፣ እየሰማ ስለነበረ አምኗል ማለት ያው የታየኝ ነው ብሎ የታየውን ነው ሰውየው። አሜሪካ ሊሄድ ነበር አልቻለም። እሺ ወይኔ ማዚ እኔ እኮ ማዚ የመጀመሪያ ቀን እንደው ወደዛ ወደ እናንተ ወዳላችሁበት መጀመሪያ ይዟት የመጣ ፓስተሩ የጠራት ይመስልሻል ወይስ እንዴት መጣች? መጀመሪያ ዝም ብሎ ቤተሰብ የመጣ ሰው ትፈቅዳላችሁ ማለት ነው? ማንም ሰው መጥቶ ቸርች ማንም ሰው የእግዚአብሔር ቤት አይደል? ማን ይተለፈው ማለት ለጸሎት ላይ ተቀላቅላችሁ እንደዚህ የመጀመሪያ ጥሪ ያደረገለት ሰው ምን እሱን ማውቃት እሺ፣ መጀመሪያ ያመጣው ሰው ወደዛ አካባቢ ወደ እናንተ አካባቢ ወይንም የፓስተሩ ጥሪ ነው? ፓስተሩ ነው ኢንቫይት ያደረጋት መጀመሪያ ጊዜ? እኔ አላውቅም፣ ግን ፓስተር ነው ያለበት ብዬ አላምንም። እሷ መመለስ የምትችለው እሷ ነው ማለት እንደው ስልክ የምታውቀው ከሆነ ብዬ ነው እኮ። ምናልባት መጀመሪያ መጣት ወደዛ ቸርች ማን ነው ወደዛ ቸርች ወደ እናንተ ጋር ያመጣት? ዛጓራ እንዲያዳምጠኝ እንዲህ አይነት ጥያቄ እንዳትጠይቃት። ምክንያቱም እሷ የመጣችው ራሷ እንዲህ ነበር ብለን እንድትጠይቃት። ምክንያት ነው። ገብቶሃል? ፓስተሩ ራሱ አምጥተን እንጠይቀዋለን። ለምን እንደዚህ እንዳልኩ ጽፍላለሁ። እና ምንድነው መዓዛ ማህሌት ያታለለቻት እንትን መስላ ነው፣ መንፈሳዊ ሴት መስላ ነው። ይሄኛው ሰውዬ ለብቻው እንጠይቀዋለን። አሁን ይመጣል። ይሄ አጎትሽ አይተነው አይመጣም እንዴ? አየሁ ይሄ ነው አይደል? አጎት ያጎት ልጅ ነው። እኔ አላውቅም። ስልኩ ኤርጎንዶ እቺ በተን ስልክ ነው ያለው። አላውቅም እንግዲህ አሁን እሱ ይመጣ ይሆናል። ለዛ ነው በተን ስልክ ነው ያለው። እንትን ነው ሁለት ልጆች አሉት አይደል? ሁለት ወንዶች አሉት። አዎ አንድ ሴት አንድ ወንድ አለ። ኦኬ ሴትና ወንድ ናቸው። ጥሩ። ይሄኛው መጠየቅ አለበት። ለምን መሰላችሁ? ፓስተር ነኝ አገልጋይ ነኝ ምናምን ብሎ ያጭበርብሯቸዋል። ራእይ ታየኝ ጅኒ ቆለጥ ብሎ ማለት ነው። እንደዛ ያታለላቸው ሰዎች አሉ። መጠየቅ አለበት። ግን እሱ ተሸውዶ ከሆነ ደግሞ ምንም ልናደርገው አንችልም። አሁን እሱ ራሱ መልስ ይስጥ። ምክንያቱም ያው እንደነገርኩ ነው እኛ ጋር የመጀመሪያው ስትመጣ የነበራት ህይወት ማለት ቸርች ሁሉ ቁማ መስክራለች። በነገራችን ላይ ብዙ ሰው ማንም ሰው እንደዚህ ታደርገኛለች ብሎ ሰው አይጠብቅም። ገብቷል አይደል? አልጠበቀምም። በፍጹም ታማኝነት አግኝታለች፣ በሰው ልብ ገብታለች። ያ ደግሞ ያደረገው እንዳልኩ መንፈሳዊ መስላት ስለመጣች ነው። ሰው የተሸወድ ነው። እኔም በፍጹም እኔ አሁን እንደዛ ታታልለኛለች የሚል በልቤ ውስጥ ፈጽሞ አልነበረም። በቃ በጣም እምነት ነበረኝ። ምክንያቱም ምን ስለየትኛው ክፋቴ ነው የምትበድለ ብዬ ነው ማስበው። ምን አድርጊ ቢያንስ ካለ ነገር ስላካፈልክ መልካም ሰው ስለሆን እንዴት ሰው ይበድለኛል ብለህ ታስባለህ? እና እያለኝ በጊዜው በቃ እንደዛ እያለኝ ነው ያበላሸችብኝ። እድሌን ሁሉ ነው ያበላሸችብኝ። በነገራችን ላይ በጣም ብዙ ነገር ነው ያበላሸችብኝ። እኔ ባለቤቴ ታይ እያለኝ ማለት ነው እኔ ጋር ነው እያለ አናገርኳት። እንደዚህ እያለኝ ነው እና እባክሽን ንገሪኝ አልኳት። ችግር የለውም ማዚ አለች። ችግር የለውም አማን ባለቤትሽን በ3 ወር ውስጥ እዛ ወስደዋለሁ ከእንግሊዝ ወደ አሜሪካ እና አሜሪካ የተሻለ ስራ ያለው እዛ ነው አለችኝ። እና ሰው እስከዚህ አሁን አስበው አድቫንቴጅ እያለኝ የተጎዳው ሴት አሁን አንተ ብትባል ምንድን ነው የሚሰማ? ባልሽን ከእንግሊዝ ወደ አሜሪካ ሴትዮዋማ በጣም አድርጋ መተት ያሰራችባቸው የሆነት ማለት
በቃ አሳውራለሁ ማለት ብዙ ነገራችን ልባችን ሰርቀዋለች። ዞሮ ዞሮ ልባችን ውስጥ ገብታለች። በቃ እኔ ደግሞ እንደዛ አምኛታለሁ። በነገራችን ላይ አምኛታለሁ። እኔ እስካሁን እዚህ አልኖርም ነበር በሄድ ነበር፣ ግን በቃ ይሄን ሁሉ ድል አበላሽታብኛል። ለልጆቼ ያልሆንኩም ለኔ ለራሴ ያልሆንኩም ስራ ቆማለሁ። አስበው እንግዲህ ማለት ስራ እኔ ከስምንተኛ ክፍል ጀምሮ የራሴ ስራ የነበረኝ ሰው ነኝ። ልጅ ሆኜ በጣም የስራ ሰው ነኝ። አሁን ግን ስራ የለኝም። ለመጀመሪያ ጊዜ ይሄ ቁጭ አልኩ 1 አመት ያለ ስራ ማለት ነው። ትዳር ከመያዝ በፊት ማዚ ምን አድርጊ ትላታለህ? ጃጓር ወንድም ማዚ ነው ምን ብታርግ ይችላል? ለምሳሌ 6 ልጆች እናት ነች። ባለቤቷ እንግሊዝ ነው ያለው። ብዙ ቤተሰቦቿን አስበልታለች። እነሱም እየጮሁባት ነው እና ምን ብታደርግ ይሻላል? ለምሳሌ ገንዘቧን እንድታገኝ እስኪ ምከር፣ ለሌሎችም ጭምርት ምከራቸው እስኪ። እኔ 100% ከጎናቸው ነኝ ከጃጓር ጋር ማለት ሁሉም ልጅ ውስጥ ያለ ግን ምን ይሻላል? አሁን ገንዘብ ቶሎ ብሎ እንዲያገኝ ሚኪያስ ብንይዘው አይሻልም? ጎበዝ አንድ ልጅ አለው እየተባለ ነው ከመሀሌት። አሁን እንግዲህ የእሷን ብራንች አሁን እዚህ ውስጥም የተሰገሰጉ አሉ። በየውስጡ አንዳንድ በቴክስት ምናምን በሚያደርጉት ያለክ የሆነ የእሷ እጅ በጣም ረጅም ነውና አንዳንድ ነገሮችን ዝም ብለህ ስታይ ብዙ ነገሮችን ታያለክ እና ጥያቄ እንዲጠየቁ የማይፈልጉ ሰዎች አሉ እና እኔ ግን ከሁሉም እንደው ተባብረን የት ነው ያለችው ለን በቃ አንቺም ተበልቻለሁ ብለሻል። እንግዲህ ፓስተሩም እኔም ተበልቻለሁ ብሏል። እንግዲህ ያልተበላ ሰው ማን ነው ስንል አሁን አንቺ ምን አልሽኝ? ይሄኛው ማርቆስ የኛ ቸርች ፓስተር እሱ አይደለም። እኔ ፓስተር ይሄኛው ማርቆስ ሌላ ነው። እኛ ጋር በጊዜ የነበረ ፓስተር